ሃሌሉያ ጌታ በዚህ አለ። አሜን። ጌታ ኢየሱስ ጌታ ነው። ጳውሎስ ከሚናገራቸው ነገሮች በጣም የሚገርመኝ በማይቻል ሁኔታ በእስር ቤት ቦታ ላይ ሆኖ እንደዚህ አለ፣ በጌታ ደስ ይበላችሁ። አሜን። የኛ ደስታ ጌታ ነው። ሌላ ምንም ለጊዜያዊ ደስታ የሆነ ነገር ሊያስደስተን ይችላልና መልሶ ደግሞ ልናዝን እንችልበታለን። በተደሰትንበት ጉዳይ ልናዝን እንችላለን። የእግዚአብሔር ደስታ ግን ፍጹም ነው። ጳውሎስ በእስር ቤት በማረሚያ ቤት ውስጥ ቁጭ ብሎ ምን አላቸው? በጌታ ደስ ይበላችሁ። ደግሜ እላለሁኛልና አሁን ምን ይበላችሁ? ደስ ይበላችሁ። ዛሬ የእግዚአብሔር ደስታ በህይወታችሁ ላይ ይብዛ። አሜን። ጥቂት ነገሮችን እግዚአብሔር በልቤ ላይ ያስቀመጠውን የእግዚአብሔርን ቃል ካፍላችኋለሁ። ዛሬ ማካፍላችሁን የእግዚአብሔር ቃል ራእይን መከተል በሚል ሐሳብ ነውና ጥቂት ስለ ራእይ መናገር ስለምፈልግ ለዚህ እግዚአብሔር ሞር ይሄንን ኮንፈረንስ ይዘጋጅ በልቤ ላይ ያስቀመጠው ነገር አለ። ስለዚህ ቃል መነሻ ማድርገው ኤርሚያስን ነው፣ ግን የተለያዩ ሐሳቦችን ላነሳ እችላለሁ። ኤርሚያስ ምዕራፍ 1 እንዲህ ይላል ቁጥር 4 ላይ የእግዚአብሔር ቃል ወደኔ እንዲህ ሲል መጣ። በሆድ ሳልሰራ አውቄሃለሁ፣ ከማህፀንም ሳትወጣ ምን አድርጌሃለሁ? ቀድሼሃለሁ፣ ለአሕዛብም ነብይ አድርጌሃለሁ። በጣም የሚገርመው ኤርሚያስ ገና እግዚአብሔር ሲጠራው ጥሪው ኤርሚያስ ወደ ምድር መጥቶ አይደለም፣ ተወልዶም አይደለም። ኤርሚያስ ከመኖሩ በፊት ከመፈጠሩ በፊት ምን አለው? ገና ከናት ማህፀን ሳለ እኔ አንተን ለአሕዛብ ምን አድርጌሃለሁ? ነብይ አድርጌሃለሁ። አንተ ፈልገህ አይደለም፣ አንተ ፈቅደህ አይደለም፣ አንተን ወይም አስፈቅጄ አይደለም፣ ግን አንተን ለምፈልገው ዓላማ ለምፈልገው ነገር ምን አድርጌሃለሁ? ሹሜሃለሁ። ስለዚህ ኤርሚያስ ባንተ ምርጫ ሳይሆን በእኔ ምርጫ ውስጥ አድርጌ ምን አድርጌሃለሁ? ለአሕዛብ ነብይ አድርጌሃለሁ። ክብር ለኢየሱስ ይሁን። ስለዚህ ኤርሚያስ ነገሮቹን ሊከተላቸው የሚችለው የራሱ ሐሳብ አይደለም፣ የራሱን ፍቃድ አይደለም፣ የራሱ ፕሮግራም አይደለም። ሊከተለው የሚችል ምንድነው ብትሉ እግዚአብሔር በኤርሚያስ ውስጥ ላይ ያስቀመጠውን ምን የዘላለምን ሐሳብ፣ የዘላለምን አጀንዳ፣ የዘላለምን ፍቃድ ነው። ማን ላይ ያስቀመጠው? እግዚአብሔር ኤርሚያስ ላይ ያስቀመጠው። ዛሬ በእናንተ ላይ ተነብያለሁ። የራሳችሁ ሳይሆን የእግዚአብሔር ሐሳብ በህይወታችሁ ላይ ይሆናል። ነብይ መሆን ስለፈለክ ኤርሚያስ አልሆንክም። ወይም ደግሞ በቤተሰብ ምርጫ ተመርጠህ አይደለም። አንተን የጠራው ለምንድን ነው አለ? በአሕዛብ መካከል ነብይ አድርጌሃለሁ። ለካ የተደረግነው ነው የምንሆነው። አጠገባችሁ ላለ ሰው የተደረግከው ነው የምትሆነው በሉት። ምንድን ነው የምትሆነው? ሃሌሉያ። ለካ ሰንበዲ ነብይ የሆኑት ማለት ነው ስለፈለጉ ሳይሆን ስለተደረጉ ነው። ፓስተር ስትሆን ማለት ነው ስለተደረክ እንጂ ስለፈለክ አይደለም። ስለዚህ ኤርሚያስን ምንድነው እያለ ያለው? ነብይ አድርጌ ሹሜሃለሁ። ለማን? ለአሕዛብ። አንተ በፍቃድ አይደለም፣ አንተ በፍላጎት አይደለም፣ ፕላን አለኝ አለ። ወዳጆቼ ዛሬ ምንድነው እየተከተላችሁ ያላችሁት? የእግዚአብሔርን ሐሳብ ወይስ የእናንተን ሐሳብ? የእናንተን ፍቃድ ወይስ የእግዚአብሔርን ፍቃድ? ኤርሚያስ ነብይ መሆኑ የእግዚአብሔር ፍቃድ ነው። ለካ ቀባኝ ስላልን አንቀባም፣ አምጣው ስላልን አይመጣም። ግን እግዚአብሔር ከዘመናት በፊት ፕላን ያደረገውን በእናንተ ህይወት፣ በእናንተ ዘመን ላይ፣ በእናንተ ልጆች ላይ፣ እናንተ በተለያየ መንገድ ውስጥ በምትንቀሳቀሱት ነገር ላይ እናንተ ስለፈለጋችሁ ሳይሆን እግዚአብሔር ስለፈለገ። ስለዚህ ኤርሚያስ እየተከተለ ያለው ምኑን ነው? እግዚአብሔር ያደረገውን ነው። አብርሃምን አስቡት። ከኡር ሲጠራው ብዙ ሰዎች ምን ይላሉ? እስራኤል አያት የላትም አባት ነው ያላት ይላሉ። ለምንድን ነው ሲባል እስራኤልን ብላችሁ አብርሃም ነው የምትሉ፣ አብርሃም ብላችሁ ግን ወደ ኡር ነው የሚወስዳችሁ። ስለዚህ ወደዛ አርቆ እንዳይሄዱ አብርሃም ላይ ነው የሚቆሙት ማለት ነው። ስለዚህ አብርሃምን እግዚአብሔር ሲጠራው ማን አልነበረም?
ዮሴፍ አልነበረም፣ ሙሴ አልነበረም፣ ያዕቆብ አልነበረም፣ ይስሐቅም አልነበረም። ግን አብርሃምን እግዚአብሔር ሲጠራው እግዚአብሔር ግብፅ እስራኤላውያን እንደሚገቡ ከግብፅ ምድር ደግሞ ከ400 ዓመት በኋላ ደግሞ የት እንደሚሄዱ ከናን እንደሚገቡ የማን ፍቃድ ነው? የእግዚአብሔር ፍቃድ ነበር። አብርሃም ሲጠራ ማለት መጠራቱን ነው እንጂ የሚያውቀው ወዴት እንደሚጓዝ ምን እንደሚሆን ወዴት እንደሚሄድ አያውቅም። ስለዚህ ምንድነው ያደረገው ማለት ነው? እግዚአብሔር ገና ዘፍጥረት 12 አብርሃምን ሲጠራው ሩቅ ነው እግዚአብሔር ያየው። አንቺን ሲጠራሽ በአንቺ ዘር ውስጥ ላይ እግዚአብሔር ሩቅ ነው ያየው። የሆነ እግዚአብሔር ሲጠራን የሆነ እዚህ አዳራሽ ላይ እንድንሟሟቅ አይደለም የእግዚአብሔር ሐሳብ። እግዚአብሔር እይታው ሩቅ ነው። የሆነ ቦታ ላይ ተቀምጠን የሆነ ጥቂት የሆነ የዛሬ የሆነ ራእይ የለውም እግዚአብሔር። የሳምንት ፕሮግራም የለውም እግዚአብሔር። እግዚአብሔር የዘመን ፍጻሜ ሁሉ በእጁ ላይ ነው ያለው። ፕላኑ ተሰርቶ ያለቀ ነው። ልክ ዮሴፍን እንደሚጣል በወንድሞቹ እንደሚገፋ ከበፊት እኮ ነው እግዚአብሔር የሰራው። የዮሴፍ መገፋት የዮሴፍ መጣል የወንድሞቹ ፕላን አይደለም። ዛሬ ሰዎች ጥሏችሁ ሊሆን ይችላል፣ ሰዎች ገፍቷችሁ ሊሆን ይችላል፣ ችግር ደርሶባችሁ ሊሆን ይችላል። ግን እነሱ አይደሉም። እግዚአብሔር ወደ ሐሳቡ ሊያመጣችሁ ሲፈልግ የሆነ መንገድ ይወስዳቸዋል። አንዳንዴ የተገፋን ይመስለናል፣ የተጣልን ይመስለናል፣ የተተውን ይመስለናል። ግን እሱ አይደለም። ስለዚህ እግዚአብሔር አብርሃምን ሲጠራው ማለት ነው ማንን አይተዋል ማለት ነው? ይስሐቅን አይተዋል። በይስሐቅ ውስጥ የሚሰራውን ነገር ያውቃል። በያዕቆብ ላይ የሚሰራውን ያውቃል። ዋነኛው አንኳር አድርጎ ደግሞ ያስቀመጠው ያ ብላቴና ዮሴፍን ወደ ግብፅ ምድር እንዴት እንደሚሸጥ በወንድሞቹ እንደሚገፋ እንዴት እንደሚጣል ምን አድርጎ ነበር? አስቀድሞ ሰርቶት ነበር። በእግዚአብሔር ፕላን ነው የተጓዘው ዮሴፍ። የሚመስለን አንዳንዴ እልማቸው ለሰው አትናገሩ ይሉናል አይደል? ብትናገርም ባትናገርም ሊደርስብህ ያለው ነገር ይደርስብሃል። ምክንያቱም ዮሴፍ ለወንድሞቹ አብሮ ተኙ፣ አብሮ ተነሱ። ዮሴፍ አየ፣ እነሱ አላየም። ልዩነታቸው እሱ ነው። ራእይ ተፈልጎ ስለማይታይ አንዳንዴ ዮሴፍ እንዲያው ያንን እልም ባላየው ሊያስብል የሚችል ገጠመኝ ገጥሞታል እኮ። ግን ወንድሞቹ እሱም እኩል አይነ ሰዓት ነው ያላቸው፣ እኩል ነው የተኙት፣ እኩል ነው የተነሱት። ልዩነታቸው የዮሴፍ ማየት ነው፣ የነሱ ያለ ማየት ነው። አንዳንዴ ሰዎች እናንተ ብታወራቸው ላይ ገባቸው የሚችለው ምንድነው ብትሉ እናንተ ያያችሁት ስላላዩ ነው። እናንተ ያያችሁት ነገር ሳያዩ ሲቀሩ ግዴታ እንዲቀበሏችሁ ግዴታ ፑሽ አታርጓቸው። አንዳንድ ሰዎች እኔ ሳወራቸው ቅዠት የሚመስላቸው ሰዎች አሉ። ምክንያቱም ስለማይመስል እናንተም ስታወሩ እንደዚሁ ለሰዎች ራያችሁ ስትነግሯቸው ቅዠት ሊመስል ይችላል፣ ላይመስል ይችላል። ግን እግዚአብሔር ሲፈልግ ስለዚህ እግዚአብሔር አብርሃምን እስራኤልን ያየበትን እይታ የክርስቶስ ዘር ሐረግ እንኳን እንዴት አድርጎ መስመሩን እንዳሰመረው ስለዚህ ራእይን መከተል ከእግዚአብሔር ነው ወዳጆቼ። ስለዚህ የራእይ ባለቤት እግዚአብሔር እንጂ ግለሰብ አይደለም። አሜን። ስለዚህ ስለ ራእይ ስናስብ የመጀመሪያ ማሰብ ያለብን ራእይ ማለት ከእግዚአብሔር የምንቀበለው እግዚአብሔር ያሳየን። ዮሴፍ እግዚአብሔር ነው ያሳየው። ሙሴንም ተመልከቱት እንደዚሁ እስኪ ደክሞ በብዙ ከተላተመ በኋላ በቁጥቋጦ ስር ሲገለጥለት እሱ እኔ ነኝ ያስባለው ራሱ እግዚአብሔር ነው የተገለጠለት። ሙሴ አይደለም ከፈርዖን እጅ ነፃ ለማውጣት ሄደው፣ እግዚአብሔር ነው በሙሴ በኩል ሄደው። ስለዚህ የቤተ ክርስቲያን ባለ ራእይ ጌታ ኢየሱስ ነው። ለዚህ ነው ቤተ ክርስቲያን የገሃነም ደጆች ምን አይሏትም? አይችሏትም፣ አይቋቋማትም። ማይቋቋማት የማን ስለሆነች? የክርስቶስ ኢየሱስ ስለሆነች ነው። ስለዚህ ራእይን
የመጀመሪያውና ዋነኛው ነገር ራእይ የእግዚአብሔር ነው። ቤተክርስቲያን የእግዚአብሔር ናት። በእናንተ ውስጥ የተቀመጠው ራእይ የእግዚአብሔር ነው፣ እናንተ አይደለም። ራእይ ለማስፈጸም አትታገሉ፣ ጊዜው ሲደርስ ይገለጣል። ያለ ጊዜው ላይሆን ይችላል፣ ግን ራእይ በየትኛውም አቅጣጫ እግዚአብሔር ካልሰጠ ሊሆን አይችልም። ስለዚህ ልክ ለአሕዛብ ነብይ አድርጌሃለሁ ሲባል ኤርሚያስ እግዚአብሔር ነው ያደረገው፣ እግዚአብሔር ነው የቀባው፣ እግዚአብሔር ነው በኤርሚያስ ውስጥ ላይ ፕላንን ያስቀመጠው። ባለ ራእይን እንላለንና አንዳንዴ ስንሳሳት። ስለዚህ የቤተ ክርስቲያን ባለ ራእይ ኢየሱስ ነው። አሜን። ስለዚህ ራእይን ስንከተል ክርስቶስ ኢየሱስ ያስቀመጠውን ሐሳብ፣ ለዚህ ነው ሐዋርያ ጳውሎስ ለተገለጠልኝ ራእይ ነው ያለው፣ እምቢልል አልቻልኩም ማለት። ምክንያቱም ራእዩ ከማን ስለተገለጠ? ከእግዚአብሔር ስለተገለጠ። ከዛ በፊት የነበረው መንገድ ሌላ ነው፣ በራሱ መንገድ ነው እየሄደ የነበረው። ግን ራእዩ ከተገለጠለት ቀን ጀምሮ ግን ምንም አይነት መስዋዕትነት ቢመጣ፣ ምንም አይነት ዋጋ የሚያስከፍል ነገር እንኳን ቢመጣ ነው አለ። ለዚህ ራእይ ምን ልል አልቻልኩም? እምቢ ልል አልቻልኩም። ፍቃዴን ሰጥቻለሁ አለ፣ እጄን ሰጥቻለሁ አለ። ለየትኛው? እግዚአብሔር ላሳየኝ ራእይ፣ ከእግዚአብሔር ለተቀበልኩት ነገር፣ እግዚአብሔር ላሳየኝ ዋነኛው ነገር ላይ እዛው ላይ ነኝ ያለሁት አለ። ወዳጆቼ እግዚአብሔር ራእይ ላሳያቸው ሰዎች ስትታገሉ ምትደቁት እናንተ እንጂ ሰዎቹ አይደቁም። ከብዙ ባለ ራእዮች ጋር እግዚአብሔር ራእይ ካስቀመጠባቸው ሰዎች ጋር ስንለተም ከማን ጋር ነው የምንላተመው? ከነሱ ጋር ነው፣ ከእግዚአብሔር ጋር ነው የምንላተመው። ደግሞም ከእግዚአብሔር ጋር የሚጣሉ ደግሞ ምን ይላሉ ነው የሚለው? ይደቃሉ። አባቶች በጣም ብዙ ዋጋ ከፍለዋል። ኤርሚያስንም ስትመለከቱት እንዲያም የሆነ ጊዜ ምን አለ? አታለልከኝ አለ። እኔም ምን አልኩኝ? ተታለልኩ። ኤርሚያስ ምርጫው አልነበረም። ነብይ መሆን ምርጫው አይደለም። ህዝብን የማስገባት የማውጣት ፕሮግራም አይደለም። የመተንበይ አጀንዳ የለውም። ግን የደረሰበት ጥሪ ነው። በላዩ ላይ የተገለጠውን የእግዚአብሔር ኪዳን ነው ምን ያደረገው? አታለልከኝ፣ እኔም ተታለልኩ እስኪል ድረስ በጣም ፈታኝ የሆነ መንገድ ውስጥ ላይ ያስኬደው። ስለዚህ ወዳጆቼ ራእይ የማንም አይደለም፣ የእግዚአብሔር ነው። ስለዚህ ራእይ የሚመጣው ከራሱ ከእግዚአብሔር ነው የመጀመሪያው። ሁለተኛ ለራእይ መታዘዝ አለብን። እግዚአብሔር ላሳየን ራእይ ብዙ ሰው እነዚህ ይላል፣ እኔ እኮ ባለ ራእይ ነኝ፣ ከእግዚአብሔር የተቀበልኩት ራእይ አለ ይላቸዋል። እግዚአብሔር ቀብቶኛል፣ እግዚአብሔር ተናግሮኛል፣ እንዲህ አይነት ራእይ እኔ ጋር አለ ይላቸዋል። ግን ለራእይ መታዘዝ ወሳኝ ነው። አብርሃም ውጣ ሲባል ባይታዘዝ ኑሮ እስራኤል አትኖርም ነበር። ውጣ ሲባል ግን ሲወጣ፣ ለዚህ ነው እስራኤል የኖረችው። እግዚአብሔር ላሳየን ራእይ ግዴታ ቸርች መሆን አይደለም። ለግል ህይወታችን፣ ለቤታችን ከእግዚአብሔር ለተቀበልነው ነገር ላይ ዋጋ ቢያስከፍለንም ልንታዘዝ ይገባናል። አሜን። አባቶቻችን በብዙ ነው የታዘዙት። ስለዚህ ራእይን ስንከተል የራእይን ሐሳብ ለማስፈጸም ስንተጋ ምን ማድረግ አለብን? ዋነኛው ነገር መታዘዝ አለብን። በዚህ ዘመን ዋጋ የሚያስከፍለውን ነገር አንፈልገውም። ቀለል ያሉ ነገሮች እንፈልጋቸዋለን። የማይጎዱንን ነገር፣ ዋጋ ማያስከፍሉንን ነገር ግን መታዘዝ ከየትኛውም ነገር ይበልጣል። የታዘዙ ሰዎች ናቸው ድል ያደረጉት። ሙሴ ልክ እግዚአብሔር
በቁጥቋጦ ስር ከተገለጠለት በኋላ ፈራ። እኔ መናገር አልችልም፣ እኔ ኮልታፋ ነኝ፣ እኔ እንደዚህ ነኝ አለ። ግድ የለህም አለው። እኔ ካንተ ጋር ሆናለሁ። ፈርዖን ጋር ገብተህ ሕዝቤን ምን ታደርግልኛለህ? ነፃ ታወጣልኛለህ አለው። ትላንትና ፈርቶ የሸሸውን ፈርዖን ያኔ ግብፃዊውን ከገደለ በኋላ ፈርቶ ነው አይደል አገር ለቆ የሄደው። አሁን ግን በፈርዖን ፊት ሊጋፈጥ የትኛውም ቻሌንጅ ላይ ቢገጥመው የትኛውም መከራ ቢያጋጥመው በመንገዱ ላይ አብሮት ሊሆን የእግዚአብሔርን ሐሳብ ሊያስፈጽም ከፈርዖን ጋር የትኛውም ግጥሚያ ሊጋጠም ታዞ ሄደ። ፈርዖን እንኳን ምንም አይነት ቢሳለቅበት ምንም አይነት ንግግሮችን ቢለው ግድ አልነበረውም። ምክንያቱም ለመታዘዝ ስለሄደ። ወዳጆቼ ስትታዘዙ ብዙ አይነት ገጠመኞች ሊገጥሟችሁ ይችላል። ግን ራእይን ስትከተሉ መታዘዝን ይፈልጋል። እግዚአብሔር ለተናገራችሁ ነገር እግዚአብሔር በህይወታችሁ ላይ እርምጃ እንድትራመዱ ሲፈልግ እንድትታዘዙት ዛሬ እግዚአብሔር እንድትታዘዙት ይፈልጋል። ገንዘባችን ቢሆን የልጆቻችንን ጊዜ ቢሆን ጊዜያችን ቢሆን የኛ ምንለው ቢሆን የትኛውም ነገር እግዚአብሔር ለሚለን ነገር ልንታዘዝ ይገባል። ሙሴ በከባድ መንገድ ነው ለመታዘዝ ሄደው። አንዳንድ ሰዎች እብድ ናቸው ሊሏችሁ ይችላሉ። ስትታዘዙ ማይመች ነገር ልትታዘዙ ትችላላችሁ። ሶስተኛ ልጄን ወልጄ ኮንፈረንስ ተዘጋጅቶ ነበርና በ20 ቀኔ ግዴታ ኮንፈረንስ መሄድ ነበረብኝ። ልተወው ስል የእግዚአብሔር መንፈስ በዛ ጉባኤ ስለሚሰራው ነገር ሲነግረኝ በቃ አንተ ስራውን ከሰራ ብዬ ልጄን አያቴ ስለነበረች ትቼ ሄድኩኝ። ሁሉም ሰው ተቆጣ። እንዴት የ20 ቀን አራስ ኢትዮጵያ ታውቃላችሁ 40 ቀን ካልሆነ አይሆንም። እንዴት? ምክንያቱም ከባድ ስለሆነባቸው። ግን እዛ ቦታ በመገኘቴ እግዚአብሔር ብዙ ነገር ነበር የሰራው። አንዳንድ ጊዜ የልጆቻችሁን ጊዜ ልትተው ትችላላችሁ። አራስነታችሁ እርጉዝ ሆናችሁ ልታገለግሉ ትችላላችሁ። እኔ 3ቱም ልጆቼን የወለድኩ ስለሆነ ያገለገልኩት 9 ወር ሞልቶኝ እግዚአብሔር ሲልከኝ ሄድ ነበር መታዘዝ ስላለብኝ። ለዚህ ነው ከመስዋዕት መታዘዝን ይበልጣል ይላል እግዚአብሔር ቃል። ወዳጆቼ ራእይ ላላችሁ ሰዎች እየተናገርኩ ነው። ጥሪ ያለብኝ ለምትሉ በተለያየ መንገድ እግዚአብሔር የሆነ ነገር በህይወቴ ሊያደርግ ነው ብላችሁ ለምትጠባበቁ ሰዎች ካልተዘዛችሁት ስለማይሆን ዛሬ እግዚአብሔር እንድትታዘዙት ይፈልጋል። ስራችሁ ልታጡ ትችላላችሁ። ደሞዛችሁ ልታጡ ትችላላችሁ። ብዙ ነገራችሁ የሚያሳጣ ነገር ሊያጋጥማችሁ ይችላል። ግን እግዚአብሔር ምን ይፈልጋል? እንድትታዘዙት ይፈልጋል። ስለዚህ አብርሃምም ከኡር ውጣ ሲባል አስቡት። እኛ እንኳን እግዚአብሔር ዛሬ ቢያዘን መሆን እንችላለን። ምክንያቱም የእግዚአብሔር መንፈስ በእኛው ስላለ እግዚአብሔርን ስለምናውቀው። አብርሃም ግን ከጣዖት ከሚያመልኩ ፋሚሊ መካከል ነው የነበረው። ውጣ ሲለው ማን እንደጠራው አያውቅም። ግን እኔ ወደ ማሳዩ ምድር ውጣ ሲለው ወጣ። እኛኮ የለመድነው የእግዚአብሔር መንፈስ ይናገረናል ብለን የምናምን ግን መርጠን ምን ሰማ ሰዎች ነን። ለኛ ደስ የሚለው ነገር እንሰማለን። አሜን የሚያስብለው ነገር ላይ ነው አሜን ምንለው። ግን የትኛውም ነገር ቢሆን ዋጋ የሚያስከፍል ነገር ቢሆን እንድንታዘዘው ጌታ ይፈልጋል። አንድ ጊዜ አንድ ሀገር ሩቅ ሀገር ሄድኩኝ። ያው ረጅም አመታቶች ሩቅ ሀገር እየሄድኩ ነው ሳገለግል የኖርኩትና ኮንፈረንሱ ላገለግል ሲሄድ ቸርች መሪዎችና አገልጋዩ ፋሚሊ ነገር ናቸው። ከሆነ ቦታ የሆነ ነገር ዘርፈዋልና እኔ አላቅም። ያኔ እጄ ላይ ገንዘብ የለም እና የሄድኩት ሩቅ ሀገር ነው። ካለሁበት ሀገር ወደ 800 ኪሎ ሜትር ነው የሄድኩት እና በጣም መልእክቱ
በቃ ጌታ ሆይ ይሄ ነገር ግን በነገራቸው ሪስክ ያለው ስለው እኔ ኃላፊነት ወስዳለሁ አለኝ። የጋበዙኝ እነሱ ናቸው፣ ቤርጎ ያዙት እነሱ ናቸው፣ የተቀበሉኝ እነሱ ናቸው። ደግሞም እጄ ላይ የነበረውን ገንዘብ በዛን ሄድኩት። መመለሻ ያው አገልጋይ ትራንስፖርት ተብሎ ስለሚሰጠው ያንን ትራንስፖርት ታሳቢ አድርጌ እዛ መድረሻዬን ብቻ ነው ሄድኩት። ከዛ ልክ እሁድ ጠዋት ላይ ሐሙስ፣ አርብ፣ ቅዳሜ በጣም ብዙ ሰዎች ነፃ እየወጡ የሚገራርም ነገር እግዚአብሔር እያደረገ ነበርና ልክ እሁድ መልእክቱ ንገሪ ስለኝ ጌታ ነገርኳቸው። ስነግራቸው በጣም ተበሳጩ። በህዝቡ ፊት ግን ነገሩ እንዳይገለጥ ዋጥ አደረጓትና ልክ እንደዚህ አሉኝ። ከሰዓት ሰርግ ስላለብን ግድ የለም የከሰዓቱ ኮንፈረንስ ሰርዘነዋል። አስቡት፣ ትራንስፖርት አስቤ ሄድኩት፣ እነሱ መመለሻ ይሰጡኛል ብዬ 800 ኪሎ ሜትር የሁለት ቀን መንገድ ነው እኔ ካለሁበት ሀገር። ከዛ ጌታ ምን ትላለህ ስለው ጥለሽ ውጪ ያለኝ ከተማውን። ኪሴ ውስጥ ገንዘብ የለም። በጣም አስፈሪ ነው። ስትታዘዙ ከባድ የሆነ ዋጋ ነው የምትከፍሉት። ስለዚህ ምንም አማራጭ አልነበረኝም እና ጌታን መከተል ነበረብኝ፣ መስማት ነበረብኝ ድምፁ። ልክ ቤርጎ አልጋ ሂጂና ተመልሰንኛ መተን ራት በልተን ምናምን ነገር አሉኝና እሺ ያልኳቸው። ጌታ ግን እነሱን እንዳትጠብቂያቸው አለኝ እና ስለው አስፓልት ጋር ሂጂ መኪና አዘጋጃለሁ አለኝ። በጣም የሚያስፈራ ነበር እና ልክ መኪኖች ያልፉ ይሄ ነው ስለው አይደለም ይለኛል፣ ይሄ ነው ስለው አይደለም። ከዛ የሆነ መኪና መጣና እግሬ ላይ ቆመ። ከዛ ወደ አዲግራት ትሄዳለህ አልኩት። ከዛ ቦት አገሩ መናገር ስላልፈለኩ ነውና ራቅ ያለ ነው። ከዛ አዲግራት ደግሞ ፋሚሊ ስላለ ይሻላል ብዬ ከፋሚሊ የሆነ ነገር ተቀብዬ እሄዳለሁ ብዬ እሺ አልኳቸው። ልክ መኪና መንገድ ተጀመረና ስለ ጌታ ስነግራቸው በትግርኛ ተናደዱ። እንዴት ትግሬ ጴንጤ ይሆናል ብሎ ደግሞ የገጠመኝ መኪና ውስጥ ደግሞ ሌላ ችግር። ከዛ በኋላ ስለ ጌታ እየነገርኳቸው በሚገርም ሁኔታ መንገድ ላይ ከተጓዝን በኋላ የተወሰነ ስቴፕ ከሄድን በኋላ የት ሀገር ሰው ነህ ስለው እኔ አዲግራት ልጅ ነኝ አለኝ። አይ ጥሩ ነው፣ እነንትና ታውቃቸዋለህ ስለው አዎ አውቃቸዋለሁ። መሰረትን ታውቃታለህ ስላ እሷ ልጅ ግን ሳትሞት አትቀርም፣ ቆይታለች ከሀገር ከወጣች አለኝ። ለካ የሰፈራችን ልጅ ከረጅም ዓመት በኋላ ስለሆነ እኔ ምን እሱም ረስቼዋለሁ። ከዛ መሰረት እኔ ነኝ ስለው ምንድነው የለወጠሽ እንደዚህ ያለ? ለካ እግዚአብሔር ከነዚህኛው አስመልጦኝ እዛ ጋር ወንጌል ይሰራ ነበር። እግዚአብሔር እንዴት ኃላፊነት እንደሚወስድ ስትታዘዙ። እነዛ ሰዎች አዲግራት አቆማለሁ ስላቸው አይ እዛ የት ነበር የምትሄጂው? ወደ መቀሌ ነው የምሄደው ስላቸው መቀሌ ድረስ ይዘውኝ ሄዱ። የምፈልግበት ቤት ውስጥ አድርሰውኝ ጸልየላቸው ጌታ ኢየሱስን ተቀበለው። ግን የነበረው ነገር አስቡት። እዛ ጋር የቤተክርስቲያን አገልጋዮች የመጣው መልእክት ስላበሳጫቸው ምን አድርገውኝ ነው የሆነ ከባድ ነገር ሊያደርጉብኝ እንደሆነ ጌታ ተናግሮኝ ነው ጥያቸው ሄድኩት። ስታገለግሉ ስትታዘዙ ለእግዚአብሔር ስትለዩ በህይወታችሁ ላይ ከባድ ነገር ሊያጋጥማችሁ ይችላል። ግን ራእይን ስትከተሉ ከእግዚአብሔር የሆነ ነገር ስትቀበሉ እግዚአብሔር እንድትታዘዙት ይፈልጋል። ዛሬ ባለ ራእይ ነን የምትሉ ሰዎች እግዚአብሔር የተናገረ ነገር አለ፣ ወደፊት የምጠብቀው ነገር አለ የምትሉ ስትጠብቁ እንዳትኖሩ። ምክንያቱም በጥቂቱ ታዘዙት። በመታዘዝ ነው ወደፊት መራመድ የሚቻለው እንጂ እልመኛ ብቻ ልትሆኑ ትችላላችሁ። እኔ እኮ እግዚአብሔር ብሎኝ ነበር ብቻ ልንል እንችላለን። ብዙ ሰዎች አሉ አይደል የዛሬ 50 ዓመት እግዚአብሔር ብሎኝ ብሎ 50 ዓመት ሙሉ እየጠበቁ ወደ ጌታ ያሉ ሰዎች እናውቃለን። ዛሬ ግን በዚህ ከተማ ላይ ተነብያለሁ። በኢየሱስ ስም እግዚአብሔርን የሚታዘዝ ትውልድ ይነሳ። እግዚአብሔርን የሚሰማ ትውልድ ይነሳ። እግዚአብሔር የሚታዘዘውን ሰው ይፈልጋል። እግዚአብሔር ላሰበው የዘላለሙን ሐሳብ የዘላለሙን አጀንዳ ፕላን ላደረገው ነገር የሚታዘዝለት በሜሪላንድ ከተማ ላይ እግዚአብሔር ሰው ይፈልጋል። ምን አይነት የሚታዘዝለት? ወዳጆቼ ብዙ ባለ ራእይ ነን የሚሉ አሉ።
ብዙ የሚጠብቁ ሰዎች አሉ። ከዛ ወገን እንዳትሆኑ። መጠበቅ እንዳለ ጥሩ ሆኖ ግን ጊዜውን ወቁት። ጊዜውን ለዩት። ጊዜውን ስታውቁ፣ ጊዜውን ስትረዱ፣ እግዚአብሔር በሚላችሁ መንገድ ስትሄዱ ነው መንገዱ ልክ የሚሆነው። ስለዚህ አብርሃም የማያውቀው አገር ወጥቶ ሄደ። መንገድ ጀመረ። ከቤተሰቦቹ ከትውልዱ ተለይቶ ወጣ። ወዴት? እግዚአብሔር ወደሚያሳየው። ዛሬ እግዚአብሔርን እየሰማችሁት ነው? እየታዘዛችሁት ነው? ዛሬ እግዚአብሔር አንድ ነገር እያላችሁ ነው። የሚታዘዘኝን ህዝብ እፈልጋለሁ። ስለዚህ ራእይን ስትከተሉ መታዘዝ የሚባል ነገር አለው። በራእዩ ሶስተኛው ትልቅ ተቃውሞ ሊገጥማችሁ ይችላል። ነህምያ በጣም በሚገርም ሁኔታ ቅጥር ለመስራት በተነሳበት ሰዓት ብዙ የተቀመጡ ሰዎች ነበሩ። ብዙ የቅጥሩን መፍረስ የሚያውቁ፣ የደረሰባቸውን ችግር የሚረዱ፣ በብዙ አይነት መልኩ የተረዱ ያወቁ ብዙ ሰዎች ነበሩ። ግን ነህምያን የፈረሰ ቅጥር ለመስራት ሲነሳ እነ ኢትዮጵያ በጣም ተነሱበት። እንዳይሰራ ባለ ራእይ ብዙ ነቀፈታን ያስተናግዳል። ጥሪ ያለበት ሰው ብዙ ስድብ ይቀበላል። እሱ እንደ በረከት ተቀበሉት። ስትነቀፉ፣ ስትሰደቡ፣ ስትዋረዱ፣ ስትተቹ፣ ሰው ለመስራት ሲነሳ ራእይን ስትከተሉ ብዙ አይነት ገጠመኞችን በህይወታችሁ ሊገጥማችሁ ይችላል። ስለዚህ ብዙ ስድብ፣ ብዙ ነቀፈታ፣ እንዲያውም ምን ይሉት ነበር? እና ውረድ እና ውራ። ሊያደናቅፉት እኮ ነው ከጀመረው ራእይ። ወዳጆቼ ከጀመራችሁት ራእይ ሊያደናቅፋችሁ ብዙ በየመንገዱ አሉ። ሰዎች ባሰመሩላችሁ ሳይሆን እግዚአብሔር ባሰመረላችሁ መንገድ መሄድ ይሆንላችኋል። እግዚአብሔር ባሳያችሁ መንገድ መጓዝ ይሆንላችኋል። ግን ነህምያ ምላሽ የለውም። ናውረድ ሲሉት ግድ የለም አሁን የሥራ ጊዜ ነው። ሲነቅፉት፣ ሲሰድቡት፣ ሲተቹት የሚለው ምንድነው? እግዚአብሔር ሆይ ወደ ዛቻቸው ተመልከት፣ ወደሚያደርጉብኝ ነገር እይ። ምክንያቱም የተቀበለው ባላደራነት አለው፣ የተቀበለው ምሪት አለ፣ የሚሰራው ስራ አለ፣ ተልእኮ አለው። ዛሬ ነቀፈታ ያስቀመጣችሁ ሰዎች፣ ውርደት ያስቀመጣችሁ ሰዎች፣ ሰው ፈርታችሁ የተቀመጣችሁ ሰዎች፣ ትላንትና በወንድማችን አልፎ እግዚአብሔር ብቻ እግዚአብሔር ካንተ ጋር ይሆናል ሲለን ነበር። ነህምያ እግዚአብሔር ከሱ ጋር ነበር። ቅጥሩ ለመስራት ትጉ ሰው ነበር። እግዚአብሔር ላሳየው ነገርና ለፈረሰው ቅጥር ጨካኝ ነበር። በተሳዳቢዎች ፊት መካከል፣ በሚያዋርዱ ሰዎች መካከል፣ በሚተቹት፣ ስሙን በሚያጠፉት። ዛሬ ስንት ሰው ነው ጥቂት ገጭ ቤት ያስቀመጠው? ትንሿ እኮ ነች። እኔ ብዙ ስላስተናገርኩ ግድ አይሰጠኝም። መዋረድንም አውቃለሁ፣ መክበርንም አውቃለሁ። በምንም መልኩ ባልፍ ለኔ ምንም አይደለም፣ ምክንያቱም ብዙ ስላለፍኩ። ወዳጆቼ ትንሿ ገጭ መንደር ያስቀምጣችሁ፣ ሰፈር ያስቀራችሁ። ዛሬ በጌታ በኢየሱስ ስም ለእግዚአብሔር የጨከኑ፣ እግዚአብሔርን የሚሰሙ፣ እንደ ነህምያ የፈረሰ ቅጥርን የሚሰሩ ሰዎች ይነሳሉ። ነቀፈታ የምትሰሩትን ስራ የሚንቁ ሰዎች ይነሳሉ። ነህምያን አንተ እኮ የምትሰራው ቤት ማን ቀበሮ ሊያፈርሰው ይችላል? ከቀበሮ ጋር ነበር የሚያወዳድሩት። አንተ ብሎ ባለ ራእይ፣ አንተ ብሎ ሰራተኛ፣ አንተ ብሎ ከእግዚአብሔር ተቀብያለሁ ምትል ለምንሰራው ስራ ማለት ነው ምንናቅበት ነገር ሊሆን ይችላል። ግን ግድ የላችሁም፣ ስራችሁን ስሩ። ነህምያ በውርደት ውስጥ
በትችት ውስጥ በነቀፈታ ውስጥ ማለት ነው። ይገርመኛል። ነህምያ 4 ወር ነው የጸለየው፣ የሰራው ግን በ52 ቀን ነው። ጀግና ነው። ምክንያቱም እነሱን ለማውራት ጊዜ ስላልነበረው። እግዚአብሔር በሰጣችሁ ነገር ላይ ለማውራት ጊዜ ካላችሁ አትሰሩትም። ሰይጣን ደግሞ ባለራዮች የሚገለው በወሬ ነው። በተለይ ቤተክርስቲያን የመጨረሻው ዝቅ የሚያደርጋት ወሬ ነው። ቤተክርስቲያን የጸሎት ቤት እንጂ የወሬ ቤት አይደለም። የተጠራንበት ዓላማ አለ። ለተጠራንበት ነው እግዚአብሔር ያስቀመጠን። ስለዚህ ስንከተለው ራእይን ስንከተል ብዙ ነገሮች፣ ነቀፈታዎችን፣ መከራዎችን፣ ስድብን፣ ብዙ ነገር ልንቀበል እንችላለን። ግን እግዚአብሔር ከኛ ጋር ይሆናል። እኛ ብቻ የሚጠበቅብን እግዚአብሔር ያሰመረልን መንገድ መሄድ ነው። ብዙ ነገር ሊላክባችሁ ይችላል። ዮሴፍ ሴትዮዋ መታለች አይደል? ጨርቁን ይዛበት እስክትሄድ ድረስ ግን በዚህ ሁሉ ለእግዚአብሔር ታማኝ ነበር። ያለ ስሙ ስም ሲሰጠው በብዙ ነቀፈታ በብዙ ውርደት ስታከናንበው ግድ የለውም። ምክንያቱም ተስፋ የሚያደርገው የሚጠብቀው እግዚአብሔር ስላለ። የትኛውም ነቀፈታ እግዚአብሔር ካሰበለት ነገር እንዲጎድል አላደረገው። ዛሬ ጥቂት ነቀፈታ ብዙ ሰዎችን ጓዳ አስቀርቷል። ዛሬ በኢየሱስ ስም ነቀፈታችንን ሊያሳይ የወጣ መንፈስ ተመቷል። ትንሿን ጉድለታችን ሊያሳይ ወጣ። ትንሿን ጉድለታችን እኮ ያሳየ እንዳትነሱ። አንተ እኮ ያለ ትልቅ እኮ ኳሊቲ ያለ ትልቅ አቅም ያለ ለምድር የሚሆን ነገር ያለ ለትውልድ የሚሆን ነገር ያለ ትንሿ ድካም ያሳየ አንተ እኮ ያለ ይከተልሃል። በጌታ በኢየሱስ ስም እንዲህ አይነት መንፈስ ከዚህ ምድር የተገለበጠ ይሁን። ጴጥሮስ አንድ ወቅት ላይ ኢየሱስን ክዶ ከሄደ በኋላ ድጋሚ ሲመጣ ትወደኛለህ አለ። አሁንም እንደምወድህ አንተ ታውቃለህ። በጎቼን ጥቦቶቼን ጠብቅልኝ አለ። ድጋሚ እግዚአብሔር ጌታ ኢየሱስ ሰጠው፣ ኃላፊነትን ሰጠው እንጂ አንተ እኮ ትላንትና ክደኸኝ ነበር፣ አንተ እኮ ትላንትና ነቅፈኸኝ ነበር፣ አንተ እኮ ትላንትና እንደዚህ አድርገኸኝ ነበር ብሎ ጴጥሮስ በዛች የሆነ በገጠመችው ነገር ላይ ወደ ኋላ አልመለሰውም። ዛሬ የትኛው ድካማችሁ ነው ሰይጣን እያሳየ እያስፈራራ ወደፊት እንዳትሄዱ እግዚአብሔር ወደ ተነገረላችሁ ላይ እንዳትደርሱ ያደረገባችሁ የትኛው ነው? ወዳጆቼ ሮሜ 8:1 ምንድነው የሚለው? እንግዲህ በክርስቶስ ኢየሱስ ላሉት አሁን ምን የለባቸው? እኔ ነፃ ነኝ፣ ማንም ሊከሰኝ አይችልም። አንቺ ነፃ ነሽ፣ ማንም ሊከስሽ አይችልም። ስራው ላይ እንዳትሰለፊ የሚያደርግሽ ምንም አይነት ምክንያት የለም። ስትነሳ የዛሬ 50 ዓመት ታሪክ ሊያነሳው ይችላል። የሚሰራ ሰው ብዙ ነገር ይነሳበታል። ድሮ አቃት ነበር ብሎ የሚመጣ ይኖራል። ድሮ ኮኛ መንደር ስታድግ ምናምን ብሎ በጌታ ያልሆንኩበትን ዘመን ሁሉ ፋይል ያገላብጥ ይችላል። ግን ለኔ ዛሬ ነው ኑሮ። ዛሬ ህይወት ለኔ ነው። ህይወት ላንቺ ዛሬ ነው። እሺ ህይወት ዛሬ ለኔ ነው በሉ። ወዳጆቼ ልትሰሩ ስትነሱ ብዙ አይነት ሰልፍ፣ ብዙ አይነት ተቃውሞ በህይወታችሁ ላይ ሊመጣ ይችላል። ግን እሱ አይደለም ዋናው። ከእግዚአብሔር የሰማችሁት ላይ ቆሙ። አሜን። ሌላው ከእግዚአብሔር የሰማው ነገር ማመን ነው። ከእግዚአብሔር የሰማነው ነገር ምን ማለት? እሺ በማን ሞት ነው? እኔ አሁን ሜሪላንድ ከተማ መጥቼ ቸርች መትከል አይታሰብም። እንደኔም አይታሰብም። በእናንተም በኩል አስባችሁት መሲ ቸርች ተክላለች ብላችሁ አታስቡ። ለምን? ትላንትና ሌላ መንገዶች መጣ አይታችኋል። ትላንት የነበረው ወጀብ፣ ትላንትና የነበረው አውሎ ንፋስ፣ ትላንትና የነበረው ማዕበል
ሰው ከኢትዮጵያ ድንገት መጥቶ እዚህ ቸርች ይተክላል አይታሰብም። ግን እግዚአብሔር ካለ እግዚአብሔር ከነገራችሁ እግዚአብሔር መስመሩን ካሰመረው ለአንዳንድ ሰው ቅዠት ይመስለዋል። ለኔ ግን ቅዠት አይደለም። ምክንያቱም እግዚአብሔር ያለው ስለሚሆን። ለዚህ ነው አይደል ጳውሎስ የተናገረኝን እግዚአብሔር ምን እለዋለሁ አለ አምነዋለሁ። በቄሳር ፊት ትቆማለህ ብሎኛል። አውራቄሱ ቢነሳ ማዕበሉ ቢነሳ የትኛውም ነገር ቢሆን ግን ማምነው አንድ ነገር ነው የተናገረኝን እግዚአብሔር። ዛሬ ምንድነው እግዚአብሔር የተናገራችሁ? በትምህርታችሁ ምንድነው ያላችሁ? በስራችሁ ምንድነው ያላችሁ? በትዳራችሁ ላይ ምንድነው ያላችሁ እግዚአብሔር? በአገልግሎታችሁ ምንድነው ያላችሁ እግዚአብሔር? እሱ እግዚአብሔር ያላችሁ ነው በእናንተ ህይወት ላይ የሚፈጸመው። ዛሬ እንድታተኩሩ መፈልገው እግዚአብሔር በነገራችሁ ነገር ላይ ነው። ኤርሚያስ ፎከስ ያደረገው የቱ ጋር ነው? ነብይ አድርግ ያለው ተብሏል። ነብይ ነው። ስለዚህ እግዚአብሔር ለነገራችሁ ነገር ላይ እርግጠኛ መሆን ወሳኝ ነው። የመጨረሻው ነገር እናገርና ጸልያለሁ። ራእይ ያላቸው ሰዎች ለራእዩ እረፍት አላቸው። አሜን። ልክ ለሚሰሩ ስራ ላይ ምን አላቸው? እረፍት አለው፣ ሰላም አለው። እግዚአብሔር ባሰመረላችሁ ላይ ስትሆኑ ብዙ አገልጋይ ከአገልግሎት ውጭ ሲሆን የተጠራ ሰው ምን እንደሚሆን ታውቃላችሁ? ያለ እረፍት ነው የሚኖረው። ምክንያቱም ሚናፍቀው ቦታው ሌላ ስለሆነ። ነጋዴ አገልጋይ ብታረጉት እረፍት አይኖርም። ምክንያቱም መሄድ ያለበት መሰማራት ያለበት የቱ ጋር ነው? ንግድ ዓለም ላይ ነው። ነጋዴን አምጥታችሁ እዚህ ሙሉ ጊዜ አገልጋይ ብታረጉት ቁጭ ብሎ ስለ መርካቶ ሊያስብ ይችላል። ቁጭ ብሎ ስለ ሽያጭ ሊያስብ ይችላል። ቁጭ ብሎ ስለሚያገኘው ገንዘብ ሊያስብ ይችላል። ምክንያቱም እሱ ንግድ ላይ ነው እንጂ አገልግሎት ላይ አይደለም። የተጠራ ሰው ደግሞ ማለት ነው ነጋዴ ያድርጋችሁ ብታስቀምጡት ማለት ነው እዛው ንግድ ማዕከል ላይ ሆኖ ማለት ነው ይሄ ሰውዬ ወንጌል ብነግረው ይድን ይሁን ብሎ ያስባል። ቦታው አይደለም። ልክ ቦታውን ሲይዝ ግን ሰላም ይሰማዋል። ወዳጆቼ የራእዩ ምልክት አንዱ ስፔሻል የወንጌል ጥሪ ላለባችሁ ሰዎች ቦታው ላይ ስትሰለፉ ነው ሰላም ያላችሁ እንጂ ገንዘብ ስታገኙ አይደለም። ነጋዴዎች በንግድ ቦታችሁ ላይ ስትቀመጡ ነው። አስተማሪዎች በትምህርት በዛ ቦታ ላይ ስትቀመጡ ነው። አበለዛ ምን አይሆንም? እረፍት አይኖርም፣ ሰላም አይኖርም። ብዙ ጊዜ አናርፍም አይደል? እየነገዱ ማያርፉ ሰዎች አሉ ሙሉ ጊዜ አገልጋይ የሆኑ። ምክንያቱም ጥሪያቸው ቦታቸው ላይ ስላልተቀመጡ። ቸርች ላይ ደግሞ እነ አዶንያስ ተቀምጠው ማለት ነው ያለ ስራቸው የሚሰሩ ደግሞ ማለት ነው ለቸርች መተራመስ፣ ለቸርች መከፈል፣ ለቸርች መውደቅ፣ ለቸርች የሆነ ነገር ይሆናል። ምክንያቱም ቦታቸው ስላልሆነ። ሁሉም በቦታው ሲሰለፍ ነው። ስለዚህ ሰላም የሚኖረን እግዚአብሔር ባስቀመጠብን ነገር ውስጥ ላይ ስንሆን ነው። ትልቁ ሌላው ነገር ራእይ ከእግዚአብሔር ከሆነ ትልቅ ነገር ነው የምታስቡት። አሜን። ምን አይነት ነገር ነው የምታስቡት? ትልቅ ነገር፣ በእናንተ አቅም ያልሆነ፣ እናንተ በአይምሯችሁ ልታስቡት የማትችሉ ሰዎች እናንተ ራሱ ሲያስቧችሁ ማለት ነው ሊያስቡት የማይችል። ምክንያቱም ራእዩ በእናንተ ውስጥ ያስቀመጠው እግዚአብሔር ከሆነ ትንሽ ነገር ማሰብ አትችሉም። ስለ ትንሽ የሆነ ነገር አይምሯችሁ ልታስተናግዱት አትችሉም። የምታስቡት ምንድነው? ትልልቅ ነገር ነው። ምክንያቱም እናንተ ውስጥ ያለው ራእይ የሰጣችሁ እግዚአብሔር ስለሆነ። የአምስተኛ ክፍል ተማሪ ሆናችሁ የሚታያችሁ የሆነ ትልልቅ ነገር ነው። ኪሳችሁ 1200 ብር ተቀምጦ ማለት ነው የ1 ሚሊዮን የ2 ሚሊዮን ነገር ነው የሚታያችሁ። ይሄንን ለሰው ስታካፍሉ ቅዠት ይመስላል። በክራይ ቤት እየኖራችሁ ማለት ነው ትልልቅ ህንጻ ስትገነቡ ሲታያችሁ ቴነ ሰዎች ያማቸዋል ምናምን ትባላላችሁ። ግን ራእይ ነው። ራእይ የሚለካው በእግዚአብሔር ልክ እንጂ ባንቺ ልክ አይደለም።
የተናገረን እግዚአብሔርን ሰምተው ከወጣክ ለትንሽ ነገር እግዚአብሔር አይጠራ። ለዚህ ነው ጅማሬ ታናሽ ቢሆንም አይደለም ይለው ፍጻሜ ምን ይላል? ታላቅ ይሆናል። ምክንያቱም የእግዚአብሔር ነገር ምን ስለሆነ? ትልቅ ስለሆነ። በትንሽ ልትጀምር ትችላለህ። ንግድ ቢሆን በትንሽ ነገር ልትጀምሩ ትችላላችሁ። ግን እግዚአብሔር ያሳያችሁ ንግድ ከሆነ ትልቅ ይሆናል። ትምህርት ከትንሽ ልትጀምሩ ትችላላችሁ። ግን ያሳያችሁ እግዚአብሔር ከሆነ እስከ ሩቅ መውሰድ ይችላል። አገልግሎት በሁለት ሰው ልትጀምሩ ትችላላችሁ። ግን ያሳያችሁ እግዚአብሔር ከሆነ ትልቅ ነው። ለብዙ ሰው የሚከብደው ነገር በልኩ ስለሆነ የሚያስብ፣ በአቅሙ ስለሆነ የሚያስብ። ሰውም ሲመክራችሁ እንደሚላችሁ በልክሽ አድርጊ አይደል? በአቅምህ አድርግ። ወዳጆች ራእይ ከእግዚአብሔር ከሆነ በልክ አታስብም። እኔ አንዳንድ ሰዎች ጋር ሳወራ እብደት ማወራቸው ነው የሚመስል። አንድ ጊዜ እንደዚህ አስብ ነበር። በቃ ቤት ይኖረኛል፣ በቃ ቤት እገዛለሁ። እኔ እኮ ምንም ብር የለኝም እና እንዲህ እላታለሁ አንድ ጓደኛዬ፣ 2 ቤት ይኖረኛል፣ አንዱ ልጆቼ ይኖሩበታል፣ ሁለተኛውን ቤት ደግሞ ይከራይና የልጆቹን ትምህርት ቤት ከበር ያደርጋል። እኔ እንደ ልማዴ አገር ለአገር እየዞርኩኝ አገለግላለሁ እላታለሁ ማለት ነው። እናወራለን፣ ግን እኮ ምንም ያዝነው ነገር የለም። እግዚአብሔር ልክ እንዲህ አይነት ይሄ ከአፋችሁ ቃል ከሚወጣው ጋር እንዴት እግዚአብሔር እንደሚሰራ እኔ ወደዚህ ሀገር ልመጣ ስል ነው ሚራክል አድርጎ ቤት ገዝቶ የሰጠኝ ጌታ። በኔ አይምሮ በኔ ልክ በኔ ክስ መታሰብ አይችልም። ግን እግዚአብሔር ሲፈልግ በእናንተ ስራዩን ሲያስቀምጥ በእናንተ ኪስ ሳይሆን እግዚአብሔር በራሱ ኪስ ይሰራል። በዚህ ከተማ ላይ እግዚአብሔር ትልቅ ቸርች ይሰጠናል። እግዚአብሔር ብዙ ህዝብን ይጠራል። ብዙ መጠጥ ቤቶች በኢየሱስ ስም ይዘጋሉ። የሆነ የኛ ራእይ ኮንፈረንስ አድርጎ መሟሟቅ አይደለም። የራእያችን ዋናው ይሄ አይደለም። ትላንት ብያቸዋለሁ። የራእያችን ዋናው ገና ብዙ ትውልድ ከሽሻ ቤት፣ ከመጠጥ ቤት፣ ከጭፈራ መንደር ጭፈራ ቤቶችን እያዘጋ እግዚአብሔር ያመጣል ትውልድ። ኮንፈረንስ ለቅዱሳን መነቃቂያ እንጂ የወንጌል ስራ አይደለም። ዋናው አይደለም። ብዙ የሚጠበቅብን ነገር አለ። ብዙ ምን ሰራው ስራ አለ። በምንም አይነት ተግዳሮት በምንም አይነት ቻሌንጅ ልንሄድ እንችል ይሆናል። ግን አንድ እውነት አለ። እግዚአብሔር በእኛ ህይወት ውስጥ ያሰበውን ትልቅ ሐሳብ ስለሆነ በእኛ ውስጥ ይፈጽመዋል። የዘሩባቤል ልጆች ጀምረውታል። የዘሩባቤል ልጆች ምን ያደርጉታል? ጨርሱታል። የሚያልቅ ስራ ነው የምንሰራው። ትውልድ የሚቀጥለውን አቋርጠን ማንወጣውን እግዚአብሔር ትውልድን ያስነሳል። ኃያላንን ያስነሳል። የሆነ የአንድ ሳምንት አገልጋይ መሆን አይደለም። አንዳንዴ እንደዚህ ነው ለሚሆነው የአንድ ሰሙን አገልጋይ ሆነ ለሚቀጥለው የምታቆም አይደለም። ምክንያቱም ትልቁ እግዚአብሔር ነው ባንተ ውስጥ የሚሰራው። ትልቁ እግዚአብሔር ነው ባንቺ ውስጥ የሚሰራው። ትልቁ እግዚአብሔር ነው በእኔ ውስጥ የሚሰራው በሉት። ሃሌሉያ። የጠራሽ የታመነ ነው። ስለዚህ ራእይን ስንከተል ራእዩ ከማን ነው ብያለሁ? የራእዩ ባለቤት ማን ነው? የራእዩ ባለቤት እግዚአብሔር ነው። ቤተክርስቲያን የክርስቶስ ናት። እናንተ ውስጥ ያስቀመጠው ራእይ የራሱ ነው። ሃሌሉያ። ዛሬ ስንቶቻችን ነን እግዚአብሔር ራእይ ሰጥቶኛል ብለን የደከመን? ዛሬ ለደከማችሁ የምስራች አለኝ። ዛሬ ምሽት የመነሳት ምሽት ይሆናል። ራእይ ከሰጣችሁ ከእግዚአብሔር የተነሳ፣ ድምጽ ካሰማችሁ ከእግዚአብሔር የተነሳ፣ እግዚአብሔር በእናንተ ውስጥ ከማውራቱ የተነሳ እግዚአብሔር በህይወታችሁ ላይ ትልልቅ ነገር ይቀጥላል። የማያንስ ነገር በልጆቻችሁ ላይ ትልልቅ ነገር ያደርጋል። በትዳራችሁ ላይ ትልልቅ ነገር ያደርጋል። በስራችሁ ላይ ትልልቅ ነገር ያደርጋል። እናንተ የምትታገሉት ሳይሆን የምትሰሩትን ስራ ነው እግዚአብሔር የሰጣችሁ። ምክንያቱም ሙሴ የሚታገለው ሳይሆን እግዚአብሔር አብሮት ሆኖ እንዲሰራ ነው የተደረገው። ትግል የለበትም። የእግዚአብሔር ስራ ሲሰሩ ትግል የለበትም። እግዚአብሔር በተለያየ አይነት ስራ ሲልካችሁ ትግል የለበትም። ምክንያቱም እግዚአብሔር ከእናንተ ጋር ስለሆነ
ያለ ትግል ነው አገልግሎት። ብዙ ሰው የሚታገለው ከራሱ ስለሚሆን ነው። ከእግዚአብሔር ከሆነ ትግል የለውም። ዛሬ እስቲ ስንቶቻችሁ ነው እስቲ ራእይ አለ የምትሉ ሰዎች እግዚአብሔር የተናገረ የምጠብቀው ራእይ አለ የምትሉ ዛሬ እግዚአብሔር ወደ ራእያችሁ ያደርሳችኋል። እግዚአብሔር ወደ አወራላችሁ ያደርሳችኋል። ቆመን እንጸልያለን። ማጋዳ ላባራ ላባጄሌ ቤዲያስ ሃሌሉያ ማጋ